በዛሬው ዕለት እንግዲህ ትላልቅ ዜናዎች በተለይ ከምስራቅ ኢትዮጵያ ከሶማሌ ክልል የሰማንበት ሁኔታ ተፈጥሯል። ያ ትላልቅ ዜና በብዙዎች ኢትዮጵያ ዘንድ ተስፋ የሚፈጥር ደስ የሚል እንኳን ደስ አላችሁ የሚያስብል ነው የነበረው። ያየሁትም ተስፋ ያንን ነው። በተቃራኒው ደግሞ ይሄ ተስፋ ያበሳጫቸው ያናደዳቸው ለማጨለም የሚሄዱ ሰዎችንም ደግሞ ተመልክቻለሁ። እነዚህ ሰዎች ፖለቲከኞች ስለሆኑ በአንዳንድ አካባቢ ደግሞ ትርክት ፈጣሪዎች ነን ብለው ስለሚያስቡ እኔ ደግሞ አንዱ ስራዬ ሳይበር አርሚ ነው ብያቸዋለሁ። ሳይበር አርሚው መመከት ነው የ2018 አንዱ ስራዬ ብያቸዋለሁ እና ሞኒተር አደርጋቸዋለሁ። ሰው ካየሁት ነገር ተነስቼ የተወሰነ ነገር ልበል። አንዳንዶች ትላንትና ኔፓልን ሲሰብኩልን ነበረ። ኔፓል እንዴት ሰነበተች ሲሉን ነበረ። ዝም አልናቸው፣ ተው አልናቸው። ተው ኔፓልን አትመኙ። ለኢትዮጵያ ኔፓልን መመኘት ትክክል ነው ወይ? የመንግስት አውታሮች በእሳት እንዲጋዩ ነው ወይ የምትፈልጉት? የመንግስት ተቋማት ፍርድ ቤት ጨምሮ ሱፕሪም ኮርት ጨምሮ በእሳት እንዲቃጠል ነው ወይ የምትፈልጉት? ሰው የኢትዮጵያ ፓርላማ እንዲቃጠል ነው ወይ የምትፈልጉት? ፓርላማው እንደ ተቋም ተው። ሰዎች ከ50 በላይ ሰዎች በአደባባይ እንዲሞቱ እንዲገደሉ ነው ወይ የምትፈልጉት? ተው። ልክ አይደለም። የባለስልጣን ቤቶች እየተፈለገ ተኬዶ እንዲቃጠሉ ነው ወይ? ምን አረገ? ባለስልጣን እኮ እሱ ሊሆን ይችላል። በሕግ የበላይነት ትጠይቀዋለህ እንጂ ይዘህ አስረህ ሌብነት ከፈጸመ ታስረዋለህ፣ ትጠይቀዋለህ እንጂ ሄደ ቤት ማቃጠል ምን ማለት ነው? ተው። የባለስልጣን የአንደኛው ዋና ባለስልጣን ሚስት በእሳት ነው የተገደለችው። በእሳት አቃጥለው ክብሪት አድርገው ነዳጅ ነስሰው ነው ያቃጥሏት። ለኢትዮጵያ የምትመኙት ይሄንን ነው ወይ? ተው፣ ግድ የለም፣ ይሄ አይሆንም። የስሞል ቢዝነስስ ከሆነ ሰዓት በኋላ ወደ ዝርፊያ ነው የተገባው። ከስሞል ቢዝነስስ ትናንሽ ቢዝነሶችን መዘረፍ፣ ሰው ወደኋላ አፈገፈገ። ተው። ይሄ ኔፓል እንዴት ሰነበተች? ለኢትዮጵያ አይሆንም፣ አያዋጣም፣ የቀለም አብዮት አያዋጣም አልናቸው። አላረፉም። ከሁለት ቀን በፊት ማዳጋስካርን ይዘው መጡ። ከኔፓል ወደ ማዳጋስካር ተገለበጡ። ከሁለት ቀን በፊት ማዳጋስካር ማለት ጀመሩ። ምክንያቱም ማዳጋስካርን ደግሞ ሲያዩዋት ጋርዲያንን የለጠፉት አይታችኋል። ፕሬዚዳንቱን በወጣቶቹ ፕሮቴስት ዲዞልቭ ሆነ የሚል ነው። ከኔፓል ወደ ማዳጋስካር ተኬደ። ማዳጋስካር እንዴት ሰነበተች? አንዳንዶቹ አላሉም እንጂ ማዳጋስካር እንዴት ሰነበተች አሉ። አሁን ምናልባት አንዳንዶች ተደስታችኋል በዚህ በነዳጁ በማዳበሪያው ምናምን አይቻለው። እኔ ግን ደስ አይለኝም። ይልቁንስ እንከሌ እንዴት ሰነበተች ብለው እንደሚጽፉልን ተስፋ እናደርጋለን። ዛሬ ደግሞ ከማዳጋስካር ወደ ሞሮኮ ሄዱ። ወደ ሞሮኮ እንዴት ሰነበተች ማለት ጀመሩ። እንዴት ሰነበተች እንኳን አልተጻፈም ገና። የሞሮኮ ወጣቶች ንቅናቄ ፈጠሩ ተባለ። ዛሬ ይሄ የጤንነት ነው? የጤንነት ነው? ኔፓልን ተመኘ አልሆን አለ። ቀጥሎ ማዳጋስካርን አመጣ አልሆን አለ። ደግሞ ዛሬ መጥተህ
ሞሮኮ የሞሮኮ ወጣቶች ምናምን የሚል ማለት ነው። ሶ ከኔፓል ወደ ማዳጋስካር ከማዳጋስካር ወደ ሞሮኮ ለእናንተ ሳይቀፋችሁ ሰው ምን ይለናል አትሉ? በጣም እኮ ያሳፍራል። ያው ማዳጋስካር ምናልባት ክሊል ካልሆናችሁ ጋርዲያን ላይ ነው የተለጠፈው፣ እሱን ነው የለጠፈው ስፔሲፊካሊ አቶ ጀዋር። Madagascar's president dissolves government by youth-led protest ይላል። ወጣቶች ፕሮቴስት አድርገው ማዳጋስካር ዲዞልቭ ሆነ። በቃ ስልጣን ነው፣ በቃ ሌላ እኮ አይደለም። ዛሬ ደግሞ ሞሮኮ መጣች። ዛሬ ደግሞ የሞሮኮ መንግስት ስራ አጥነትን ለመቅረፍ የጤናና የትምህርት ዘርፍ ትኩረት ከመስጠት ይልቅ የህዝብን ገንዘብ የአፍሪካን ዋንጫን ለማስተናገድ በሚል ሰበብ አዲስ ቅንጡ ስታዲየም ለመገንባቱ እና ገንዘብ በማመከኑ የተቃወሙ ወጣቶች አገሪቷን እየናጧት ነው። ተናጠች አለ። በቃ ሞሮኮ ለምን ተናጠች? የሞሮኮ በትምህርት ላይ ማተኮር ሲገባው፣ በስራ አጥነት ላይ ማተኮር ሲገባው፣ ጤና ላይ ማተኮር ሲገባው ሰውየው ወይም አገሪቷ መንግስት በአፍሪካ ዋንጫን ለማስተናገድ ቅንጡ ስቴዲየም በመገንባት ላይ ጤና ላይ ማተኮር ነበረበት። ትምህርት ላይ ማተኮር፣ ስራ አጥነት ላይ ማተኮር ሲኖርበት ቅንጡ ስቴዲየም እየገነባ ስለሆነ ወጣቶች ናወጡታል። የቀለም አብዮት አስነስተዋል። እንዲህ ናቸው ይላችሁ። ያ ነው እኔ በደንብ ነው የምናገረው፣ በደንብ ነው የማጋልጠው። አንገታቸውን እስኪደፉ ነው የማጋልጠው። አልተዋቸውም። ተዋቸው የምትሉ ሰዎች ወይም አላወቃችሁኝም ማለት ነው። አንድ ነገር ከጀመርኩና የዚህ ዓመት እቅዴ ነው ካልኩ እስከ ጫፍ ነው የሚሄደው በመሰለኝ መንገድ ማለት ነው። ስለዚህ መተህ ዛሬ ተመኘው ደግሞ ሞሮኮን ተመኘህ። ሉክ ሲጀምር አሁን ጤና ተባለ ለምሳሌ እነዚህ ሰዎች እንደው ደስ በእውነት ስለ ኢትዮጵያ የሚደሰቱ ቢኖር ኖሮ ለምንድነው ቴዎድሮስ አድሃኖምን የትላንትና ፖስት ያደረገውን ለምን ይዘውት አልመጡ? ምንድነው ቴዎድሮስ አድሃኖም የለጠፈው? የዓለም የጤና ድርጅት ምንድነው የለጠፈው? አይታችኋል? ቴዎድሮስ አድሃኖም የለጠፈው ግድ የለም የመንግስት ሚዲያዎችን ተዋቸው። የመንግስት ሚዲያ በቃ መንግስት ነው ፕሮፓጋንዳ ናቸው ወዘተ በሉና ተውት። ዶክተር ቴዎድሮስ አድሃኖም የለጠፈውን ተመልከቱ። ኮንግራቹሌሽን ኢትዮጵያ ነው ያለው። ልክ አይደለው? ከተሳሳትኩ ንገሩኝ። ኮንግራቹሌሽን ኢትዮጵያ። ለምን? ሂዱና አንብቡት። ኢትዮጵያ በጤናው ሶስተኛ እርከን አግኝታለች በዓለም መንግስታት። እየተጓዘች ያለችው ወደ የጥራት የመድኃኒት ጥራት መቆጣጠር ወዘተ የሚባለው ማለት ነው። ሶስተኛው ሌቭል ላይ ደርሳለች። ይሄ ሰው ዶክተር ቴዎድሮስ አድሃኖም ዝም ብሎ ነው እንግዲህ እንደው በእናንተ ስሌት እናስላው ከተባለ ህወሓት የነበረ ሰው ነው። በእናንተ ስሌት ይሰላ ከተባለ በጤናው ዘርፍ ኢትዮጵያ ወደ ሶስተኛ ደረጃ አድጋለች። እንኳን ደስ ያላችሁ ኢትዮጵያውያን። ምንም ነገር ባይሰራ ነው፣ ውሸት ነው፣ ፌክ ነው። ዶክተር ቴዎድሮስ አድሃኖም ፌክ ነው ብሎ ነው ያመጣው። ስለዚህ እነዚህ ሰዎች
the most confused ብቻ አይደሉም እንደ ዛሬ በተለይ መደነባበር አይቻላቅም ሁለት ጨምርላችኋል ሌሎች ምሳሌዎች ግን ጤና ካልክ ጤና ስለተሰራ መሰለኝ እኮ ኢትዮጵያ 3ኛ ደረጃ አድጋለች 3ኛ ደረጃ ደርሳለች ኔክስት የላስት ስቴፕ የመጨረሻው ደረጃ ነው የቀረው እኔ እንደውም ገርሞኛል በጣም ነው የገረመኝ እውነት ለመናገር ዓለም የሰማው ዓለም ያየው ይሄ አይታየውም ጽንፈኛው ኃይል አይታየውም ይሄ ስለ ጤና ስላነሳ ነው የጤና ምናምን ስላነሳ ነው ይሄን ያነሳ ያለው የሞሮኮ አብዮት የሞሮኮ የወጣቶች ንቅናቄ ከጤና ጋር ከተያዘ እኛ ጋር ያለው የጤና ጉዳይ በሪቨርስ ነው ያለው በዳሴ ግድቡም እንኳን ደስ አላችሁ ብለዋል ዶክተር ቴዎድሮስ ስምናወራው ግን ስለዚህ ስፔሲፊክ ስለተያያዘ ነው ምንድነው ምን ያረኩ ነው ሰው አይልም ሰው ይታዘበኛል በዚህ ሰዓት ሁለተኛ ልጨምርላችሁ ይሄ መስት ይሄዳታል ምናምን የፕሮጀክት ምናምን ሲል ነው የከረመው አይደል ሌላውን ልጠፋ አላሳያችሁ ሌላው ይሄው ሰው ይለጠፈው ምን ያህል ግራ እንደተጋባ ከ4 ሰዓት በፊት እንግዲህ ይሄ ሰው ይሄ መንግስት መሄድ አለበት ምንም አይነት ኢንቨስትመንት እንዳይመጣ ይሄ በዚህ ሁሉ ነገር አልቋል ኢትዮጵያ እየፈረሰች ነው በመፍራስ ላይ ያለች ሀገር ናት ሀገር እንታደግ ስብስባቸው ሀገር እንታደግ ስብስብ ነው አይደል ሀገር እንታደግ ሀገር ታዳጊ ሆኖ ነው የመጡት የጻፈውን ላንብብላችሁ the most confused አሜሪካ ሆይ ብሎ ጻፈ መጣሉ 50% ነው ሶስተኛ ነጥብ ይሷል አሜሪካ ሆይ ቦይንግ በኢትዮጵያ አየር መንገድ ላይ ኢንቨስት ለማድረግ እንደፈለገ መግለጽሽ ደስ የሚል ነው የሚያበረታታ ነው ደገፈ እኔ መቼም በስማ ጥሩ አደረግሽ አሜሪካ ቦይንግ በጣም ጥሩ ነው ያደረገው የኢትዮጵያ አየር መንገድ ላይ ኢንቨስት ልታረግ የርሽበት መንገድ በጣም አሪፍ ነው ከዛ ወደታች ሄደ አንድ ነገር ግን ላሳስባችሁ ፈልጋለሁ ወዳለሁ ከአካባቢው ስለሚፈናቀሉ አርሶ አደሮች ቦይንግና አሜሪካ እነዚህ አርሶ አደሮች በአግባቡ መንካሳቸውንና ህይወታቸው አለመናጋቱን ማረጋገጥ አለባችሁ ከዚህ በላይ መቅበዝበዝ አለ ከዚህ በላይ መዋዠቅ አለ ከዚህ በላይ መፈጥፈጥ አለ በሀብቱ ከፍ የወደክለት አጥንት እንዳይተርፍ ከዚህ በላይ አለ መረጃ አሁን ይሄንን ለአሜሪካ ከሚልክ ለኢትዮጵያ አየር መንገድ ቢልክ ኢትዮጵያ አየር መንገድ እኮ ከወራት በፊት መልስ ሰጥቷል እኮ ለዚህ ጉዳይ ከወራት በፊት አይደለም ከ3 ቀን በፊት ወይ ከ4 ቀን በፊት የኢትዮጵያ አየር መንገድ ኃላፊዎች የሚነሱ ሰዎች የተሰራው ቤት አልቆ ሊገቡ ነው የሚል እኮ ዜና ሰርተዋል የአየር መንገድ ዋናው ስራ አስፈጻሚ አይ ቲንክ በቅርብ የሚሸለመው ማለት አሁን ለማ ተጨናቂው ነው መጣ ለአርሶ አደሩ ተጨናቂው ነው መጣ ቢኮዝ ቢያጣጥል አደጋ ነው የኢትዮጵያ አየር መንገድ ለምን ኢንቨስት አደረጋችሁ ምናምን ብሎ ቢል ሌላ ነገር ውስጥ ይገባ ነው እኔ የሱ አማካሪ ቢሆን ወንድሞቼ እንዴ አገር ፈርሳለች እየፈረሰች ያለች ሀገር ናት እያላችሁ አይደል እንዴ እየፈረሰች ያለች ሀገርና አሜሪካንስ እየፈረሰች ባለች ሀገር ነው ኢንቨስት እያረክ ያለው ለምን አትሉትም ኢንቨስት የምታደርገውን ሪተርን የሚያስገኝ ሳይሆን በፈረሰች ሀገር ላይ ናት ጤናማ ባልሆነ ሊደርሺፕ ውስጥ ነው ኢንቨስት እያረጋችሁ ያላችሁት ይሄ ደግሞ ያከስራችኋል እንጂ አያተርፋችሁም ለምን አትልም ቢኮዝ የተናገርከውና ያስቀመጥከው በአንድ በኩል ሌሎች እኮ ይሻላሉ እኔ በዳሴ ግድብ አልደሰተው አገር እየፈረሰች ስለሆነ እንኳን ደስ ያላችሁ አልልም ያሉት እኮ ይሻላሉ ከሱ ከናንተ ይሻላሉ አልደሰትም ምናምን በቃ አገር እየፈረሰች ነው የሉና አደጋ አጋጥሞናል ሁሉ ነገር ከሉና አደጋ ጋር ስለሚተሳሰር
አዲስ መውጫ መንገድ አዘጋጅ አንተ ሉና አደጋ ብለ አገር እየፈረሰች ነው ብለ ከዛ በኋላ መተ አሜሪካ ወይ ቦይንግ ወይ ጥሩ አረጋችሁ ኢትዮጵያ ላይ ኢንቨስት ማድረጋችሁ ይሄ እኮ ኢንቨስትመንት የኦሮሞ ብሔርተኞች እንድታቁም ፈልገው ካልሰማችሁ ሰውየውም የተናገረው ከዚህ በኋላ የትራምፕ ፖሊሲ በእርዳታ ላይ ያተኮረ ሳይሆን በንግድና በኢንቨስትመንት ላይ ያተኮረ ሪሌሽንሺፕ መፍጠር ነው የሚለው ስለዚህ አንተ ያሳሰበህ የኤርፖርት ከሆነ የአሜሪካ ፖሊሲ መተግበሪያ ነው የሆነችው ኢትዮጵያ የትራምፕ ከእርዳታ ይልቅ ፓርትነርሺፕ የጋራ ቢዝነስ የአቻነት መንገድ ማለት ነው ሰጥቶ መቀበል ማለት ነው መስጠት ብቻ ሳይሆን ሰጥቶ መቀበል ማለት ነው እንዴት ነው ጀዋሬን ማገናዘብ የሚያቀት እንዴት ማለት ትልቁ ስዕል እሱ ነው ሰውየውም የተናገረው የአፍሪካ የትራምፕ አማካሪም ከዚህ በኋላ አፍሪካ ፖሊሲዋን ቀይራለች አሜሪካ ፖሊሲ ትራምፕ ፖሊሲውን ቀይሯል የአሜሪካ ፖሊሲ በእርዳታ ላይ ያተኮረ ሳይሆን በንግድና በኢንቨስትመንት የሁለትዮሽ ግንኙነት ላይ የሚያተኩረው ከሱ አንዱ መገለጫ ኢትዮጵያ የምትሰራው አየር መንገድ ላይ እንሳተፋለን ስለዚህ በቢሾፍቱ በሚሰራው የ10 ቢሊዮን ዶላር ኢንቨስትመንት ላይ አሜሪካ የምትገባው ከፖሊሲዋ ተነስታ ነው ፖሊሲ ቀርጻ ነው ያ ፖሊሲ ደግሞ ያቻነት ፖሊሲ ነው ይሄ አንደኛው ወገን ነው ማለት ነው ፖሊሲ ቀርጻ ደግሞ አቻነት ስትፈጥር ዝም ብላ ነው አሜሪካ መታ ኢትዮጵያ ጋር ኢንቨስት ላድርግ ስትል ምትፈርስ ሀገር ላይ እናንተ እንደምትሉት የሉና አደጋ ያጋጠማት ምትፈርስ ሀገር ላይ ቦይንግ መጥቶ ኢንቨስት ያደርጋል አሜሪካ መታ ኢንቨስት ታደርጋለች እናንተ እንደምትሉት የሉና አደጋ ያጋጠማት ሀገር የፈረሰች ሀገር አንዳንዶቻችሁ እንደምትሉት ምኑ ሞኝ ነው አሜሪካ በቢሊዮን ዶላሮች ሊደግፍ የሚመጣው ያ ሄድኳርተሩም እየተገነባ ነው አይደል አሁን ሄድኳርተሩ የቦይንግ ስለዚህ ወንድሜ ትንሽ ፖለቲካውን ተገንዘቡት ማለት ማንንም ማሞኘት ትችላላችሁ ግን ያ ዘመን ያለቀ መሰለኝ በተለይ የኦሮሞ ብሔርተኞች አይ ቲንክ ዘመናቸው ያለፈ መሰለኝ ጽንፈኞቹ በማታለል ከዚህ በኋላ የሚመጣ ነገር የለም አሁን ለአርሶ አደር ተቆርቋሪ ሆነ እንዴ በቃ ያርሶ አደሩ መፈናቀልማ ልታስቡበት ይገባል ሊቋቋሙ ይገባል ምናምን አልሰማም መረጃ የለም እኔ ልንገር ወሮሞ ጽንፈኞች ጀዋርን ጨምሮ አንዳንዶቹ የሚሉት ለኦሮሞ ሲሆን ይሄው ትሪትመንቱ ይለያል ልንገራችሁ እንደው በግልጽ ለምን ምክንያቱም አየር መንገዱ መኖሪያ ቤት ገነባላቸው አየር መንገዱ የንግድ ተቋማት ገነባላቸው አየር መንገዱ ፋብሪካ እየገነባላቸው ነው የዶሮ ምናምን ፋብሪካ ምክንያቱም ዶሮ አየር መንገዱ የሚያመጣው ከብራዚል ከምናምን ስለሆነ እነዚህ አርሶ አደሮች ዶሮ ማምርተው ቀጥታ ለአየር መንገዱ የሚሰጡበት መንገድ ማለት ነው የኔ ወንድም ከአርሶ አደርነት ከአፈር ገፊነት በሬ ጠምዶ ከመሄድ ኢንቨስተር ነው የሆኑ ያሉት ሂድና እዛ የወረደውን ጠይቀው አየር መንገዱ ከዶሮ ጋር የተያዘ ከእንቁላል ጋር የተያዘ ከወተት ጋር የተያዘ ከእንስሳት ሀብት ጋር የተያዘ ከአግሮ ኢንዱስትሪ ጋር የተያዙ ነገሮች እንዲገነቡም ነው እየተደረጉ ያሉት እሽቅድድሞች ነው የሰማሁት ያለው እዚህ ሀገር ነግራችሁ ነበር ዲሲ ላይ የሆነ ቦታዎች ሲነሱ እንደደረሰው ምንድነው ስሙ ሎተሪ በዛ ደረጃ ባይሆንም ስለዚህ በአንድ በኩል በግልጽ አየር መንገዱ በግልጽ በሚታይ መልኩ ያውም ሂድና ሪፖርተርን ሂዱና ፈልጉና ጻፉልኝ ስላላስኩት
ስንት ብር ነው ለአርሶ አደሮቹ የመደበው? ስንት ቢሊዮን ብር ነው? በኢትዮጵያ ታሪክ ውስጥ ሰምታችኋል? የዛን ያህል እኔ የምሰጋው እንደውም አየር መንገዱ በሄደበት መንገድ ሌሎቹ ይችላሉ ወይ የሚለው ነው የሚያሰጋኝ እንጂ ስንት ቢሊዮን ነው? ሂዱና አንብቡና ጻፉልኝ። እዚህ የኢትዮጵያ አየር መንገድ ለተፈናቃይ ከቦታው ለሚነሱ አርሶ አደሮች ስንት ነው የመደበው? ስንት ቢሊዮን ብር ነው የመደበው? ካሳ ማለት ነው 48 ነው ኤግዛክት ነምበሩን እንትን ስላላልኩ ህንፃ እየገነባ ነው፣ መኖሪያ ቤት እየገነባ ነው፣ ቢልዲንግ የቢዝነስ ቢልዲንግ እየገነባላቸው ነው፣ ፋብሪካ የሚሰሩበትን የሚተሳሰር እየገነባ ነው። ከዛ በላይ አምረው የምትፈልገው አፈር እንዲገፋ ነው እድሜ ልክ የምትፈልገው? በሬው እያለ እንዲኖር ነው የምትፈልገው? የሱ ልጅም ተመልሶ በሬው ጋር እንዲኖር ነው? እና አንዳንዴ እና ይሄን ማሳሰቢያስ የምትሰጠው ለአሜሪካ ካፈርኩ አይመልሰኝ፣ ግድ የለም መምጣታችሁ አይቀርም፣ ተሳተፉ ምናምን። ነገር ግን ያርሶ አደሩ ይሄ ሁለተኛ ነው። ሶስተኛ 50% ናት። 50% አሁን የተጀመረች ቃል ናት። ደግሞ አሁን እንደ ሲምቦል ማድረገው ጀዋርን ነው በነገራችን ላይ ቢኮዝ እሱ ነው የሚያሰራጭላቸው። ምን ያህል ኮንፊውዝ እንደሆነ በ6 ሰዓታት ውስጥ 8 ነው ፖስት ያደረገው በነገራችን ላይ 8 በ6 ሰዓታት ውስጥ በአማካይ በየ45 ደቂቃው አንድ ፖስት ያደርጋል ማለት ነው። አነሰ ሊሉ ይችላሉ፣ ምንም ችግር የለውም። ማንም ሰው በዛብኛ አይልም። ማንም አነሰ ሊሉ ይችላሉ፣ እንደሚሉም ኤክስፔክት አደርጋለሁ። so it's relative፣ ሁሌም ሪላቲቭ ነው። ላይቭሊሁዱ ከሚቀጥለው የተሻለ ከሆነ አሁን የምናየው ነገር ሰዎች በራሱ ባይ ኔቸር አርሶ አደርነትን ናፍቀው የሚኖሩ እኮ አርሶ አደሮች አሉ። የኮ ፋክት ነው፣ ምን ጥሬ ሀቅ ነው። እኔ የማውቀው ኦፖዚት ነው እያልኳችሁ ነው። እንደውም እነሱ ትሪት በተደረጉበት መጠን ሌላው ትሪት መደረግ ይችላል ወይ የሚለው ነው ሌላው ጥያቄ። በነገራችን ላይ አየር መንገዱ ፕሬሲደንስ ነው የሚባለው በእንግሊዘኛ ፕሬሲደንት አስቀምጦ እንዳይሄድ ብዙ ሰው ፍራቻ እሱ ነው። ግን ለኔ ደስ ነው የሚለኝ ቢያስቀምጥም ጥሩ ነው፣ ከሱ ማነስ የለበትም ነው ባጭሩ። ስለዚህ ቅሬታ ሊኖር ይችላል፣ ኢቭን ዜናም ሊሆን ይችላል ቅሬታ። ሰው ሪላቲቭሊ ነው እያነሳን ያለ ነው። እኔ በነበርኩ ሰዓት በካሬ ሜትር 2 ብር ከ50 የተነሱ አውቃለሁ ወንድሜ። በካሬ ሜትር 2 ብር ከ50 ሳንቲም፣ ትልቁ 100 ብር አውቃለሁ በካሬ ሜትር። የሰማይና ምድር ነው ልዩነቱ። በዛ ደረጃ እንድታዩትና ኤኒዌይስ ወደ ዋናው ወደ አነቃናቂው ልምጣና ከኔፓል ወደ ማዳጋስካር፣ ከማዳጋስካር ወደ ሞሮኮ ወደ ሄደው ልምጣና 8 ፖስት ነው በ6 ሰዓታት ውስጥ ያደረገው። በእያንዳንዱ 45 ደቂቃ 40 ደቂቃ አንድ ፖስት ያደርጋል ማለት ነው። በአማርኛ 4 ነው ፖስት ያደረገው ከ8ቱ። በኦሮምኛ 1 ብቻ ነው ፖስት ያደረገው። በእንግሊዘኛ 2 ነው ፖስት ያደረገው። በቁጥርኛ 2 ነው ፖስት ያደረገው። ስለዚህ ፖስት ያደረጋቸው በደንብ እንትኑ እንድትረዱት ስለፈለኩ ነው። በአማርኛ፣ በኦሮምኛ፣ በእንግሊዘኛና በቁጥርኛ ነው ያደረገው። አማርኛ ኦልሞስት 50% ነው። ኦሮምኛ 1 ብቻ ነው ከ8ቱ። እንግሊዘኛ 2 ነው፣ ቁጥርኛ 2 ነው። በቁጥርኛ ያለችው ብቻ ላንሳ፣ 2 ናት። 2 ፖስቶች ናቸው በቁጥር ማቴማቲካል ሆነው ማለት ነው። እዛ ላይ
የተጻፈው 50 በመቶ ምትል ነው የተጻፈችው 50 በመቶ ምንድናት አንድ ያሰሉት ስሌት አለ ክብ ሰርተው ከክቡ 50 በመቶ ይሄ ስርዓት የሚወድቀው በኢኮኖሚ ነው የሚል ማለት ነው ስለዚህ ስለ ማዳጋስካር ሲጽፍም ሄዳችሁትና ማዳጋስካር ላይ 50 በመቶ ነው ያለው የኢኮኖሚ ጉዳይ እንዴት የቀለም አብዮት አስነስቶ አገር መንግስት እንደሚለውጥ ማለት ነው ደሞዙም ላይ 50 በመቶ ነው የጻፈው እንግዲህ ዛሬ እንደምታውቁት ደሞዙ ይፋ ሆኗል መስከረም አይከፈልም አይኤምኤፍ እንዲ ብሏል መረጃ አለኝ ምናምን ያለው ሰውዬ ይሄው ዶክተር መኩሪያ ዛሬ ቴብሉን አወጣው ዋቴቨር ብቻ የወሰነው ሳኔ ይሄ ነው ከመስከረም ወር የሚከፈለው ይሄ ነው ሰንጠረዡ እንዳትሸወዱ ብሎ ቴብሉን አወጣው ብዙ ቴብል ሲሰራ ስለከረመ ማለት ነው የሲቪል ሰርቪስ ኮሚሽኑ ዶክተር መኩሪያ ኃይሌ ይሄው መስከረምም ይከፈላል እንትናችሁም ይሄውላችሁ ብሎ አወጣ እዛ ላይ እንደው የሆነ ነገር ከ50 በመቶ የሚል ተጻፈ 50 በመቶ ቁጥር ማለት ነው ቁጥርኛ ምን ልበለው ታዲያ አማርኛ ብዬ ኦሮምኛ ብዬ እንግሊዘኛ ብዬ ቁጥርኛ ልበለው እንጂ ምን ታዲያ ምን ልበለው ቁጥርኛ ነው 50 ነምበር ማቴማቲካል ነምበር ማለት ነው ማዳጋስካርን ጻፈና 50 በመቶ የደሞዙን ፖስታ እንትና ሼር አረገና 50 በመቶ ምንድናት ኮንሴፕቷ ይሄ መንግስት የሚወድቀው 50 በመቶ በኢኮኖሚ ነው በአመጽ ነው በህዝብ በሚነሳው የኢኮኖሚ አጽናመጽ ማለት ነው ስለታይ ቁጥርኛ ያልኩት ለዛ ነው አንደኛ ላይ ደስተኛ ነኝ በነገራችን ላይ የ50 በመቶ ነው አይደለም ምናም የሚለው ለጊዜው ልተውና ትልቁ የሚያሳየው ነገር ይሄ የብሔር ፖለቲከኞች ቢያንስ የብሔር ፖለቲካ መሞቱን ነው እየመሰከሩ ያሉት በነገራችን ላይ ቢያንስ መሪ እንዳልሆነ ይሄ ስርዓት በብሔር ፖለቲካ አይወድቅም እያሉ ነው ጥሩ ነው አይምሯቸው እሱን ካሰላ በጣም ጥሩ ነው እየነገሩን ያሉት 50 በመቶ ይሄ ስርዓት ከወደቀ የሚወድቀው በኢኮኖሚ ነው ኢኮኖሚ በሚፈጥረው ህዝባዊ አመጽ ነው በጣም ጥሩ ነው እዚህ ውስጥ የብሔር ፖለቲካ የለም ለዚህ ነው በነገራችን ላይ ከለጠፈው 8 ፖስቶች በ6 ሰዓት ውስጥ 4ቱን አማርኛ ያደረገው አንድ ብቻ ኦሮምኛ ያደረገው ከ8ቱ ፖስት አንዱ ብቻ ነው ኦሮምኛ ኢንዲኬት ያደርጋል አራቱን ምክንያቱም ሌላውንም ማንቀሳቀስ የሚችለው በዚህ ከጻፈው ነው 50% ኦፍ ፖስት ከተደረጉት ማለት ነው ስለዚህ ምንድነው ያነሳ ያለው 50 በመቶ የኢትዮጵያ ህዝብ የሚያምጸው በኢኮኖሚ ነው በጣም አሪፍ ነው ባይዘዌ ለመንግስትም ጥሩ ምልክት ጥሩ ኢንዲኬተር ነው እኔም ብትጠይቁኝ ይሄ መንግስት አደጋ ውስጥ የሚገባው ከኢኮኖሚ ጋር ተያይዞ ነው ብንገራችሁ መስራት ያለበትም ኢኮኖሚ ላይ ነው ስራ አጥነት ላይ መስራት አለበት ቋሚ ኢንቨስትመንት ላይ መስራት አለበት ግራንድ ፕሮጀክቶች ላይ መስራት አለበት ስለዚህ ጥሩ ነው የብሔር መቋሰል አሁን የኦሮሞ ብሔርተኞች ገፊው እሱ ስለሆነ የብሔር መቋሰል የብሔር ቅሬታ ቁርሾ አይደለም ማለት ነው የብሔር ቅራኔ አይደለም ማለት ነው ዋነኛው የኢትዮጵያ ቅራኔ የብሔር ቅራኔ አለመሆኑን ነው የመሰከረልን በነገራችን ላይ የብሔር ቅራኔ አይደለም በዚህ መጠን 180 ዲግሪ ሰዎች ሲሄዱ በጣም አሪፍ ነው ማለት ነው ከብሔር ቅራኔ ወጥተን ወደ ኢኮኖሚ መተናል ኢኮኖሚው ላይ ብንሰራ ነው የሚሻለው እውነት ነው ኢኮኖሚ ቅሬታ ያስነሳል ይሄ መንግስት ኢኮኖሚ ላይ ካልሰራ አደጋ ላይ ይወድቃል እውነት ነው
እውነት ነው 50% ነው 60% ነው 40% ነው ለጊዜው ልትወውና እውነት ነው እሱ ምንም ያጠያይቅ ነገር አይደለም ኢኮኖሚ መሰራት አለበት መልካም አስተዳደር መሰራት አለ ኑሮ ውድነት ላይ መሰራት አለበት ስለዚህ የብሔር ቅራኔ የሚባል ማታገያ ሆኖ መምጣቱን ወደ መቃብር መውረዱን የሚያመላክት ነው ማለት ነው ሶ ይሄንን ነው ያየሁት እኔ ሶ 50% የምትባለው መልጥ ልጠፋ ከኔፓል ወደ ማዳጋስካር ከማዳጋስካር ወደ ሞሮኮ የተሄደው ነገር 50% በኢኮኖሚ ምክንያት ይሄ ኮላፕስ ያደርጋል በእነሱ ስራም አይደለም በነገራችን ላይ በትጥቅ ትግልም አይደለም ትጥቅ ትግልም ራፉት ይያለ ነው 50% ነው እንጂ በትጥቅ ላይ አይመጣም ነው which is good ትልቅ ሽፍት ነው በጣም ትልቅ 180 ዲግሪ ነው እኮ አልኳችሁ እንደዚህ የነበረው ዞርና 180 ነው ስለዚህ ዛሬ ዝም ብዬ ሳይ አንደኛ በ6 ሰዓታት ውስጥ በየ45 ደቂቃው ፖስት ማድረግ ቀሊላ ስራ የለም ማለት ነው አንድ ሁለተኛ ፖስት የተደረጉትን ሳያቸው ስብጥሩንም ቋንቋውንም አየሁት ቅድም እንዳውንሳውላችሁ ከ8ቱ ፖስት 4ቱ ፖስት በአማርኛ የተጻፉ ናቸው አንድ ፖስት ብቻ ነው በኦሮምኛ ያውም እኮ ሰሞኑን እንግዲህ የምታውቁት ነው የሬቻው ምኑ የኦሮሞ እንትኑ ብሔርተኝነቱም ሌላው መነቃቃቱ አለ እሷ ራሷ አታስኬድም ሶ ኦሮምኛ ሁለት እንግሊዘኛ ሁለት ቁጥርኛ ማለት ነው ቁጥሯን ብትሆን ምንም ቋንቋ እንትን ይላት 50% ናት ሁለቱም ጋር ስለዚህ በዚህ ደረጃ ነው የተዋረዱት በነገራችን ላይ ከዛ ደግሞ ቅድም እንዳነሳሁት መጡና የውሸት ተስፋ ነው የድንጋይ ክምር ነው ቅድም እንዳነበብኩላችሁ የድንጋይ ክምር ነው የተደረገው ከ5 ሰዓት በፊት የተለጠፈ ነው ምን ይላል መሰላችሁ በመስከረም ወር የነዳጅ ምርት ወደ ገበያ መቅረብ ይጀምራል የተባለው የመሰረት ድንጋይ ወደ ማቆም ተቀየረ እንዴ ይሄንን ያንዲ ልጆችም ለጥፎታል ያንዲ ልጆች እዛ አምስተርዳም ያሉት ለነገሩ የዛባሪ 7 ዓመትም በሙከራ ደረጃ በቀን 450 በርሜል ነዳጅ ማምረት ይጀምራል የሚል የውሸት ተስፋ ሲመግቡን ነበር አሁን የት ልትገባ ነው አቶ ጀዋር ኦሬዲ ዛሬ አንተ የውሸት ነው ያልከውን መሰረተ ቢስ ነው ያልከውን ይሄው ተመቶ ተለጠፈ ዛሬ በዛሬው ዕለት በጠቅላይ ሚኒስትር አብይ በሶማሌ ክልል ካሉ በአመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያው ዙር ተመርቆ ስራ ጀምሯል ስራ ጀምሯል ያለ ነው አንተ ግን እየነገርከን ያለው ምንድነው ውሸት የውሸት ተስፋ እየመገቧችሁ ነው ድንጋይን የከመሩት የመሰረት ድንጋይ ውሸት ነው ለመቆም ተቀየረ ወይ ይሲ እሱ ብቻ አይደለም ባይዘው የጀዋር ልጆች አሉ አሁን እዚህ ገብቼ መጨቃጨቃል የአንዲ ልጆች እንደምለው የጀዋር ልጆች አሉ በነገራችን ጀዋር ጠቅላይ ሚኒስትር ሲሆን ምን ሚኒስትር እንደሚያደርጋቸው አላውቅም አንዳንዶቹ ምን ተስፋ እንደሰጣቸው የጀዋር ልጆች ምላቸው ማለት እንዴት ወደ አዝቅጦ አንዳንዶቹንም የት ውስጥ እንደከተታቸው የጀዋር ልጆች በቃ አሉ የአንዲ ልጆች እንዳሉት የጀዋር ልጆች አሉ በነገራችን እዚህ መጡና የመሰረት ድንጋይ ዝም ብሎ መለጠፍ እንጂ የተሰራ ነገር የለም እሺ የተሰራ የለም ያው ጠቅላይ ሚኒስትሩ ቆሞ ነዳጅ የሚመረት እንትን የሚወጣበት ቦታ ነው የቆመው ይሄው የተመረተ ነው ይወጣ ነው የተባለ ነው ቅድም እንዳነሳው 111 ሚሊዮን ሊትር ነው ዛሬ የተመረቀው በአመት 111 ሚሊዮን ሊትር ማምረት የሚችል እሺ ይሄን የታስገባዋለ ለዚህ ቅርታ ጠይቃለ ልክ አልነበርኩም ትላለ ውሸት ነው ማስመሰል ነው የውሸት ተስፋ ነው ትላለ ዘን ይሄንን ማከል አርገህ ሞሮኮን ትጠራለ ይሄን ማከል አርገህ ማዳጋስካርን ትጠራለ
ኔፓል ስትል ከኔፓል ወደ ማዳጋስካር ከማዳጋስካር ወደ ሞሮኮ ቀጣዩ ሀገር ማትሆን ደግሞ ኤኒዌይስ ጠቅላይ ሚኒስትሩም የሰጠው መልስ አለ በሱ እንሰናበት 2017 እና 2018 ልክ እንደ 100 ዓመት የሰፋ የአንድ ወር ጊዜ ለኢትዮጵያውያን አምጥቷል። በ2018 ዋዜማ ህዳሴ የሚባል የንጋት ብስራት የተበሰረበት እጅግ ከፍተኛ የሆነ ለአፍሪካ በሙሉ የሚያነቃቃና የሚያበረታታ የኢነርጂ ፕሮጀክት አስመረቀን። አንድ ወር ባልሞላ ጊዜ ውስጥ አሁን እዚህ ቦታ ያስጀመርናቸውንና ወደ 10 ቢሊዮን ዶላር የሚጠጋ ኢንቨስትመንት በሶማሌ ክልል ለማስጀመርና ለማስመረቅ ስለተገናኘን እንኳን ደስ ያላችሁ ለማለት እወዳለሁ። ዛሬ ለሶማሌ የብልጽግና ፀሐይ ወጣላት። ይህ በሶማሌ የታየ ብርሃን በመላ ኢትዮጵያ እስኪረጋገጥ እያንዳንዱን ዜጎቻችንን ካሉበት የድህነት አረንቋ አውጥቶ ወደሚገባቸው የብልጽግናና የልማት ደረጃ እስኪደርሱ ድረስ እኔና እናንተ የሚጠበቅብን መትጋት መስራት እና መጨረስ ብቻ ነው። እኛ እንጀምራለን፣ እኛ ተክተን እንሰራለን፣ እኛ እንጨርሳለን። ተክተን ጀምረን እንድንጨርስ ግን ተክተው የሚተቹ ተክተው የሚዋሹ ደግሞ ያስፈልጋሉ። እነሱ ይዋሻሉ፣ እኛ እንሰራለን። እነሱ ያወራሉ፣ እኛ እንከናወናለን። በስራዎቻችን ሁሉ ኢትዮጵያን ከፍ እናደርጋለን። በስራዎቻችን ሁሉ ብልጽግናን እናረጋግጣለን። ይህ እስኪሆን ድረስ የማንተኛ መሆኑን በድጋሚ ለመላው የኢትዮጵያ ሕዝብ መግለጥ እወዳለሁ። በቅርቡ በጉባ ህዳሴን ስናስመርቅ ህዳሴ ተመርቋል። ሌሎች ከፍ ያሉ ፕሮጀክቶች ሜጋ ፕሮጀክቶች እስከ 30 ቢሊዮን ዶላር የሚጠጉ ኢትዮጵያ ውስጥ ይጀመራሉ ብዬ ስናገር እንዲሁ ለመናገር ብቻ ያልኩ የመሰላቸው አሉ። የ30 ቢሊዮን ዶላር ኢንቨስትመንት ልክ ዛሬ እንዳያችሁት ሙሉ በሙሉ ተጠንቶ ዝግጅት ተደርጎበት የሀብት ምንጭ ተለይቶ ካለምንም ጥርጥር በሚቀጥሉት 5 እና 6 ዓመታት የሚፈጸሙ ፕሮጀክቶች ይሆናሉ። ከነዚህ ውስጥ አንደኛው የ3.5 ሚሊዮን ቶን ሪፋይነሪ ዛሬ እዚህ ያስጀመርነው፣ እንዲሁም እጅግ ግዙፍ የሆነ የፈርቲላይዘር የማዳበሪያ ፋብሪካ፣ ከዚያ በተጨማሪ ደግሞ ከካሉብ ወደዚህ ከ100 ኪሎ ሜትር በላይ ጋዝ ትራንስፖርት የምናደርግበት ፓይፕላይን 3 ፕሮጀክቶች እዚህ ጎዴ ላይ ያሉ ሲሆን ካሉብ ላይ ደግሞ የመጀመሪያው ፌዝ የጋዝ ፋብሪካ ዛሬ ስራ ይጀምራል። ሁለተኛው የጋዝ ፋብሪካ 12 እጥፍ ከአንደኛው የጋዝ ፋብሪካ የሚበልጥ ዛሬ ይጀምራል። የ1000 ሜጋዋት ኢነርጂ 1000 ሜጋዋት ሲባል ከህዳሴ ከሚያመነጨው ከግማሽ በላይ ዛሬ በካሉብ የኢነርጂ ማስጀመሪያ ፕሮግራም ይኖረናል። እነዚህ ሲደመሩ ፕላስ ኦር ማይነስ 10 ቢሊዮን ዶላር ይጠጋሉ። በቅርቡ የተፈራረምነው የኒውክሌር ፕላንት ከ5 እስከ 7 ቢሊዮን ዶላር ይፈጃል። በቅርቡ እንዲሁ ፕሮግራም የምናስጀምረው የወርቅ ሪፋይነሪ እና የብር ማተሚያ ፕሮጀክቶቻችን በአዲስ አበባ ላይ ስራ የጀመሩ ሲሆን እነሱም እንዳስፈላጊነቱ የሚገለጥ ይሆናል። የኤርፖርት ስራችን ወደ 10 ቢሊዮን ዶላር የሚጠጋ ፕሮጀክት ይሆናል። የሃውሱ ሲጨመር 30ው ተጠናቀቀ ማለት ነው። ዛሬ የምናስጀምረው የሪፋይነሪ ፕሮጀክት ለኢትዮጵያ አዲስ አይደለም። በ1959 ዓመተ ምህረት እንደ ኢሮፒያን አቆጣጠር በአሰብ ፖርት አካባቢ 500,000 ሜትሪክ ቶን
ማጥራት የሚችል ሪፋይነሪ ኢትዮጵያ ገንብታ ነበር። ከ4 ዓመት በኋላ 1963 ዓመተ ምህረት ወደ 800,000 ሜትሪክ ቶን አሳድጋ ነበር። አለመታደል ሆኖ ፖርቱን ስናጣ ቢያንስ ሪፋይነሪው የኢትዮጵያ ሀብት ኢንቨስትመንት ስለሆነ ወይ ወደ አዋሽ ወይ ወደ ድሬዳዋ መምጣት ሲገባው ሪፋይነሪው ምዛው ቀልጦ ቀረ። ይህ ጉዳይ ሀገር ወዳድ ለሆኑ ኢትዮጵያውያን የሚያስቆጭ የሚያንገበግብ ጉዳይ ነው። ፖርት ላይ ኢንቨስት አድርገን ኤርፖርት ላይ ኢንቨስት አድርገን መንገዶች ላይ ኢንቨስት አድርገን እነዛን እንኳን ማጣት ሳያንሰን በብዙ ሀብት የተገነባ ሪፋይነሪ ደግሞ ለኢትዮጵያ ብቻ የሚያገለግል ሪፋይነሪ በቆመበት እንዲበላሽና እንዲጠፋ መደረጉ እጅግ የሚያስቆጭ ተግባር ስለሆነ ያ ቁጭታችንን በምሬት በለቅሶ በሐዘን ሳይሆን እንዲህ በተግባር በመስራት መወጣት ስላለብን እዚህ ቦታ ዛሬ ያስጀመርነው ሪፋይነሪ 3.5 ሚሊዮን ሜትሪክ ቶን ማለት እዚያ አሰብ ካጣ ነው ቢያንስ 4 እጥፍ ማለት ነው። መበቀል በተግባር ማለት እንደዚህ ነው። 800,000 ሲጠፋ 3.5 ሚሊዮን አድርጎ መስራት ማለት ነው። እዚህ ሶማሌ ክልል ሽማግሌዎች አንድ ታዋቂ አባባል አላቸው። ስለ ሞኝ ሰው ሲናገሩ ከዛፍ ላይ ያለውን ፍሬ ለመቅጠፍ በእጁ ያዘውን ጣፋጭ ፍሬ እንደሚጥል ሞኝ ልጅ ነው የሆነው። ገና ለገና ኢትዮጵያን ለማስተዳደር ኢትዮጵያን ለማልማት ያላትን ፍሬ እየበተን ሳይሆን እየሰበሰብን መሆን አለበት። ያ ደግሞ የሚሆነው ከትናንትና ጋር በጥቅሉ ሳንጣላ ስንቀር ነው። ትናንትና ውስጥ መልካም ስራ ሲኖር ፈልቅቀን የምንጠቀም የምናሳድግ፣ ትናንትና ውስጥ ስንክሳር ሲኖር የምናርም ከሆነ ሪፋይነሪን የሚያክል ነገር እንደዋዛ ጥለን አንመጣም። ይህንን አይነት ጥፋት ዳግም ላለመፈጸም ኢትዮጵያውያን ካለንበት መነታረክ ካለንበት መባላት ወጥተን እንደዚህ ባለው ትላልቅ ስራ የኢትዮጵያን ስም ማስጠራት የኢትዮጵያን ከፍታ ለልጆቻችን የተሻለች ሀገር መስራት የሁላችን የሰርክ ስራ መሆን ይኖርበታል። ኢትዮጵያውያን መንቃት አለብን። ድፍን ዓለም ለኢንቨስትመንት የምትመች አመርቂ እድገት ያላት ተስፋ ያላት ሀገር እያሉ በከፍተኛ ጉጉት ከኛ ጋር ሊሰሩ በሚሹበት በሚጠይቁበት በዚህ ጊዜ መላ ኢትዮጵያውያን አይናችንን ገልጠን በማየት በትብብር በትግግዝ ሰላምን በማምጣት በአጭር ጊዜ ውስጥ የኢትዮጵያን ብልጽግና ማረጋገጥ ስለምንችል በዚሁ መንፈስ በትብብር አብረን እንድንሰራ በተደጋጋሚ እንዳሳስብኩት ዛሬም ከአደራ ጭምር ላሳስባችሁ የምወደው ነገር የኢትዮጵያ ብልጽግና የማይቆም ስለሆነ የጀመርነውን መጨረስ የማይቆም ስለሆነ የግመሉ ጉዞ በውሾች ጩኸት የማይደናቀፍ ስለሆነ ጊዜያችሁን ጉልበታችሁን ከምታባክኑ ከግመሉ ጋር ተባብራችሁ ሩጫችሁን እንድታፋጥኑ በዚሁ ታላቅ ቀን በመላው የኢትዮጵያ ሕዝብ ስም ላሳስባችሁ እወዳለሁ። ህልማችን ሩቅ ነው፣ ተስፋችን የሚጨበጥ ነው። የምግብ ሉዓላዊነት በኢትዮጵያ ውስጥ እናረጋግጣለን። የምግብ ሉዓላዊነት ለማረጋገጥ ማዳበሪያ በእጅጉ አስፈላጊ ቢሆንም ቅድም በጎዴ አካባቢ ስንንቀሳቀስ እንዳያችሁት ትላልቅ ወንዞች ክረምት ከበጋ የሚፈሱበት እንደዚህ ያለው አስደማሚ ሜዳ ትንሽዬ ማሽንና ማዳበሪያ ቢያገኝ እንኳን ኢትዮጵያን ቀጠናውን ሊመግብ ስለሚችል የሶማሌ ክልል አመራሮች ቀን መጥቶላችኋል፣ ጊዜ መጥቶላችኋል፣ እድል አግኝታችኋል። ይህ እድል ሳይባክን በአንድ ልብ በአንድ መንፈስ ተባብረን የሶማሌን ክልል ለሶማሌ ብቻ ሳይሆን ለምስራቅ አፍሪካ የሚተርፍ ልማት ያለበት ክልል እንድናደርግ አደራ ልላችሁ እፈልጋለሁ። ክቡር አቶ ሙስጠፌ እና ካቢኔያቸው እንኳን ደስ ያላችሁ። ታላቅ ታሪክ ነው። በሶማሌ ክልል ላለፉት 100 ዓመታት
ተደምሮ 10 ቢሊዮን ዶላር ኢንቨስት አልተደረገም። ኢትዮጵያውያን ናቸው ልማት ይገባቸዋል። ሰከንደሪስ አይደሉም፣ አጋር አይደሉም፣ የሀገር ምሰሶ ናቸው ብሎ ብልጽግና ስለሚያምን እንደዚህ ያለውን ኢንቨስትመንት ስላመጣ ጠብቃችሁ ከፍሬ እንድታደርሱት ሰላማችሁን እንድትጠብቁ እነዚህን ኢንቨስተሮች እንድትንከባከቡ እኛን አምነው ስለመጡ እንክብካቤ ያስፈልጋቸዋል። በሚያስፈልጋቸው ድጋፍ ሁሉ ከጎናቸው እንድትቆሙ አደራ እያልኩ ክቡር አቶ ሙስጠፌ ከዛሬ ጀምሮ የሶማሌ ክልል ፕሬዝዳንት ብቻ ሳይሆኑ የነዚህ 6 ፕሮጀክቶች የቅርብ ጠባቂ ስለሆኑ እያንዳንዱ ሀብት ሳትፈስ ለቁም ነገር እንድትሆን እኛን አምነው የመጡ ባለሀብቶች ደግሞ ትርፋማ እንዲሆኑ ደስተኛ እንዲሆኑ ከኛ ጋር ሞር ኢንቨስት እንዲያደርጉ የእርሶን ኃላፊነት እንዲወጡ በአክብሮት ላሳስቦ እወዳለሁ። መላው ኢትዮጵያውያን እንኳን ደስ ያላችሁ። ታላቅ ቀን ነው። የታላላቅ ስራዎች ጅማሮ ነው። ይህ ጉዳይ ተጠናክሮ የሚቀጥል ይሆናል። ወንድሜ አልሃጅ አሊኮ ዳንጎቴ I think ይበቃል። ሙሉውን ሄዳችሁት ብዙ ነው እንደው የሚያሳየውት አጠቃላይ የሉጣ ትልቁ ነጥብ ምን መሰላችሁ? የአዲስ ኮምፓስ ቤተሰቦች ኢትዮጵያ ትልቅ ሀገር ናት። በጣም በጣም ትልቅ ሀገር ናት። አንደኛው ለውጥ እሱን ሪል ገንዘብ ነው። አንደኛው ምናልባት ከምንገምተው በላይ ኢትዮጵያ ድል ባያቅም ያላት ትልቅ ሀገር ናት። ያንን ፖቴንሻል አምኖና አይቶ ፖቴንሻሏን የመጠቀም ጉዳይ ነው ትልቁ ነገር። አንደኛው በጣም እኔ የገባኝ አሚን ያ ፖቴንሻል ምን ያህል ሪያላይዝ ተደርጎ ነው ድል ባቅም ነው ያልኩት። ያልሰራ አቅም ማለት ነው፣ ያልተጠቀምንበት አቅም ማለት ነው። ፖቴንሻል ነው ያልኩት። አሁን እየወጣ ያለው ማኒፌስት እያደረገ ያለው እየተገለጸ ያለው እየወጣ እየታየ ያለው የኢትዮጵያን ትልቅነት ነው እየወጣ ያለው። ድሮ የምንከራከረው ለመውደቅ ትልቅ ናት እኮ ነው አሁን የምንከራከረው። ኢትስ ቢግ ቱ ፌል የሚባል አባባል አለ አይደል? ኢትዮጵያ ለመውደቅ ትልቅ የምንከራከረው መውደቋ ላይ ነበር። መውደቋን ነው የሚያከራክረን፣ እንዴት ያቺ ትልቅ ትወድቅ። አሁን ግን መውደቋ አይደለም የሚያከራክረን። ኢትስ ቢግ ፖቴንሻል። ያንን ሪያላይዝ የሚያደርግ ሊደርሺፕ ነው የሚያስፈልገው ማለት ነው። በህዝብ ደረጃ ድል ባቅም ነን፣ በጂኦግራፊ ደረጃ ድል ባቅም ነን፣ በሪሶርስ ደረጃ ድል ባቅም ነን። ሌሎችም ታሪካዊ ጠላት የሆኑብን ምክንያት ቢኮዝ ኦፍ ድል ባቅማችን ነው። የፀጉራችን ከለር ስላላማራቸው፣ የአይናችን ቀለም ስላላማራቸው፣ አፍንጫችን ስላጠረ ስለረዘመ አይደለም፣ ወይም ጸየም ስላለን ወይ ምናምን አይደለም። ቢኮዝ ኦፍ አወር ፖቴንሻል። እቺን አገር ፖቴንሻሏን እንዳትጠቀም እናድርጋት ነው ርብርቡ። ግብጽ እያደረገች ያለችው ይሄንን ነው። ኢሳያስ ኤርትራ እያደረገች ያለችው ይሄንን ነው። አንደኛ ቀጭጨን መታየት፣ አቅም የሌለን መታየት፣ የረሃብ ሲምቦሊክ መሆን፣ የድህነት ምልክት መሆን፣ የእርስ በርስ ጦርነት ምልክት መሆን፣ ኦል እነዚህ ክፉ ነገሮች መጥፎ ነገሮች ተምሳሌት ሆነን እንድንወጣ ማለት ነው። ኢቭን በኦክስፎርድ ዲክሽነሪ ላይ ምን እንደተጻፈብን ስለምታውቁ ማለት ነው። ስለሌላ አልነበረም አለ። ግን በእርግጥስ በረሃብ መሞት ነበረብን ወይ ነው ጥያቄ። ስላልሞትን አይደለም። ፋሚን ብሎ ሰዎች ካልገባችሁ
ኤግዛምፕል ብሎ ኢትዮጵያ የሚል ኦክስፎርድ ዩኒቨርሲቲ ሲያወጣ ፋሚን ስለሌለ አልነበረም። ነበሩ ፋሚኖች፣ ራቦች ነበሩ፣ ጠኔ ነበረ፣ ችጋር ነበረ። ችጋርና ጠኔ ነው ምሳሌውን ነው ኤግዛምፕል ኢትዮጵያ የተባለው። ስለዚህ የፖቴንሻላችንን መጦ የሚያወጣ ሊደርሺፕ ይፈልጋል። አንዱ ያየሁት እሱን ነው። የሚቆጭ የሚናደድ ያጣነውን ነገር የሚመልስ የባህር በር ጥያቄ የቁጭት ጥያቄ ነው። የወደብ ጥያቄ የቁጭት ጥያቄ ነው። የባለቤትነት ጥያቄ ስናነሳ በቁጭት ስለተወሰደብን ነው። ፒሪየድ። አቅማችንን ስለሚያውቁ ነው። የሆነ ፖቴንሻሉ መጠቀም የሚችል ሰው ከመጣ ሊደርሺፕ ከመጣ ገደል እንገባለን ነው ታሪካዊ ጠላቶቻችን ዛሬም እያደረጉ ያሉት። ሊከቡን የፈለጉት በርስ በርስ ጦርነት በተለያየ መንገድ በዚህ ምክንያት ነው። አንዱ በደንብ ሪያላይዝ እንድታረጉ የምፈልገው እሱ ነው። አንዴ ተገንጣዮች፣ አንዴ ታጣቂዎች ሲላቸው የህልውና አደጋ የምናምን አደጋ እያሉ አሁን አንድ ትላንትና ሰውየው እኮ የሚያስተምረው የሰብአዊ መብት ነው የሚያስተምረው። ቦስተን ነው የሚያስተምረው። የመጨረሻ የጎጃም ጽንፈኛ ነው። አማራማ የጎጃም ጽንፈኛ ነው። ታውቁታላችሁ። ዶክተር ነው። የሰብአዊ መብት አስተማሪ ነው። እንግዲህ ስሙን አቋ እኔ ጋር ሚዲያ በፊት እንገናኝ ነበር። አሁን የአማራ አይደለም የጎጃም ጽንፈኛ ነው። ስለማቀው ማለት ነው። የሰብአዊ መብት አስተማሪ በቃ እንትን ቦስተን ዩኒቨርሲቲ ውስጥ ሰብአዊ መብት የሚያስተምር የጻፈውን ሂዱና አዩት። ስለምታውቁት ነው ብዙዎቻችሁ። አማራው የህልውና አደጋ ስላጋጠመው ከሰይጣንም ጋር ቢሆን ከማንም ጋር ቢሆን የምን ግብጽ የምን ምናምን የምን ኤርትራ ምናምን ይሄ የብልጽግና ሰዎች ወሬ ነው፣ አትስሟቸው። ይሄ ሰውዬ ዶክተር ነው፣ ቦስተን ነው፣ የሰብአዊ መብት አስተማሪ ነው። ልጆች ይወልዶ እያሳደገ ነው። በእርግጠኝነት የትምህርት ቤት ይማሩ አይማሩ እያለ የሚያሰላ ነው። ቫኬሽናቸውን የት ልውሰዳቸው እያለ የሚያሰላ ነው። አማራ ግን አለ አማራ የህልውና አደጋ ስላጋጠመ ከሰይጣንም ጋር ቢሆን ከግብጽም ጋር ቢሆን አንድ ላይ ሆነ ውጋ ኢትዮጵያ ነው ያለ። እንዲህ የሚጽፉ ሰዎች ናቸው ማፈር ደና ሰንብች ያሉ ጽንፈኞች ማለት ነው። ለምንድን ነው የህልውና አደጋ ከሆነ ሰብስቦ እሱ ልጆቹን ትቶ ቦስተን ማስተማሩን ትቶ ለምን አይገባም? ለምን ጎጃም አይገባም? ለምን አይገባም? ከሰይጣን ጋር ለመዋሃድ ለምን አይገባም? ጎጃም ሂድና ግባ። ሰይጣንን ፈልገው እናገኘው። ማት ሰይጣን አለ። ጎጃምም፣ ጎንደርም፣ አዲስ አበባም፣ ኦሮሚያም ማት ሰይጣኖች አሉ። ግባ ከሰይጣንም ጋር ካልክ። ምን እንዲህ ናቸው። ትዊተር ላይ ወይ ፌስቡክ ለመጻፍ የማይቸገሩ ናቸው። ብልጽግናዎች እንዲህ ሲሉ ሰሟቸው። ከግብጽም ጋር ቢሆን ከምናምንም ጋር ቢሆን ከሰይጣንም ጋር ቢሆን አማራ ህልውና አደጋ ስላጋጠመው ምንድነው ህልውና? መልስ የለውም። ህልውና ከሆነ አንተ ምን ታደርጋለህ? እዚህ መልስ የለውም። እንደ ወንድሞችን እህቶችን አንተን ጨምሮ ለምን ነው ማትገባው ታዲያ? መልስ የለውም። ስለዚህ ኢትዮጵያ ትልቅ ናት። አንዱ ሌሰን እሱ። ሁለተኛው ሌሰን ኢትዮጵያ ትፈልጋለች። አሁን ብዙዎቹ ሪያላይዝ እያደረጉ ነው። ከዚች ሀገር ጋር መስራት ለካ ፖቴንሻል አለ። አሜሪካ ፖሊሲዋን መጀመሪያ ኢምፕሊመንት ላድርግ ብሎ የትራምፕን ከእርዳታ ይልቅ ወደ ኮሜርሻል ሪሌሽንሺፕ ይኑረን፣ የንግድ ግንኙነት የኢንቨስትመንት ግንኙነት ይኑር ብሎ ኢትዮጵያ ላይ አየር መንገድ ላይ ሲመጣ ኢትዮጵያንን ስለሚወድ አይደለም ትራምፕ፣ አፍሪካንንም አይወድም። የትራምፕ ፖሊሲ ለኢትዮጵያ የተለየ ነገር ስላለው አይደለም። አይኑ ያያል። የት ጋ ነው ኢኮኖሚ ያለው? የት ጋ ነው ፓርትነር መፍጠር የምችለው?
የቱ ነው አዋጪ ኢኮኖሚ የትኛው ነው? ለዚህ ነው የመጣው 10 ቢሊዮን ዶላር ሊሰራ ነው ከአፍሪካ ትልቁ አየር መንገድ ምናምን ሲባል አለውበት ብሎ የመጣው ስለሚያዋጣ ነው። ሰው ይፈልጉናል። ኬንያ ካላት ትላንትና ነግሬያቸዋለሁ ካላት የሃይድሮ የኤሌክትሪክ ፓወር ከምትጠቀመው በቀዳሚ አንድ የኢትዮጵያ ሆኗል። እንደ ኬንያ ለምን አትፈልገንም? ቀዳሚ አንድ ቁጥር አንድ አንዳንዶች ሲጽፉ አይቻለሁ ምናምን ከንደማ ምናምን ኬንያ ትልማት ብለው እንደዛ አይደለም። ኢንቨስትመንት you need ዶላር ኢትዮጵያ ውስጥ የተወሰነ ጨለማ ኖሮ ለኬንያ ልትሸጥ ትችላለህ። ኮስት ቤኔፊት አለው ኮስት ቤኔፊት ኢትዮጵያ ጨለማ ሆና ለኬንያ ተሸጠ። ኬንያ ሙሉ ለሙሉ ብርሃን ነው። yes ፖቴንሻል አላቸው። ዶላር ትማጣለህ። ከሱ ደግሞ የምትጠቀመው ነገር ይኖራል። it's cost benefit። ስለዚህ ኬንያ መታ ኢትዮጵያ ጋር ስትመጣ ዝም ብላ አይደለም የመጣችው። ቀለማችን ስለሚያምር አይደለም። የአፍሪካ ዋና ጽህፈት ቤት አዲስ አበባ ስላለ አይደለም። የንኩራማ ልጆች ስለሆኑና ንኩራማ ኢትዮጵያን ስለሚወድ አይደለም። ወይም ማን ነው ስሙ ንኩራማ አልኩኝ ጆሞ ኬንያታ የሱ ልጅ ስለሆኑና የሱ ኢትዮጵያን ስለሚወድ ብቻ አይደለም። it's all about investment። ባንካችን ሲመጡ እንዴ ባንክማ ፖቴንሻል አለ ኢትዮጵያ ሮጠው መጡ። ባንክ ቴሌ ላይ እንዴ ቴሌማ ኢትዮጵያ ፖቴንሻል አላት ሮጠው መጡ። ስለዚህ የምንፈለግ ሀገሮች ነን፣ ትልቅ ነን። የትኛውም ለሀገሩ ጥቅም የሚያስብ አካል ኢትዮጵያን ይፈልጋታል። ከሩቅም እየመጣ ነው አይደለም ከጎረቤት እንደ ኢሳያስ ደንቆሮ ካልሆንክ በስተቀር ማለት ነው። ምቀኛ ካልሆንክ በስተቀር ማለት ነው። የቅናዛር ከሌለ በስተቀር ማለት ነው። ስለዚህ ሁለተኛው ነገር በሌሎችም እንፈለጋለን። ደረታችንን ነፍተንም እኔ የጠቅላይ ሚኒስትሩ ንግግር ደረት የመንፋት ንግግር ነው። አንዱ አሰማቸዋለሁ። አቶ ጀዋር መጥቶ አሜሪካ ቆነጠጠችው ብሎ ጽፏል። ቆነጠጠችው ነው ምንድነው የሚለው? ብቻ የሆነ ቆነጠጠችው አሜሪካ አበሳጨችው ነው ቆነጠጠችው ቢል ጽፏል። አበሳጨችው ነው የመለሰው መልስ ምንድነው? አንዳንዶች አሉ በኮሪደር ልማት በምናምን እንዲህ የሚሉ ይህ ሀገር ግን የኛ ሀገር ነው፣ ሀገራችን ነው። ልትነግሯቸው የሚገባው ለሀገሩ ባለቤት ተውለት በሉት። ይህ ሀገር ህዝብ አለው በሏቸው፣ ባለቤት አለው በሏቸው፣ የራሳችሁን ስራ ስሩ በሏቸው። ይሄን የተናገረው አሁን ይሄን ከረከመችሁ ቆጣችሁ ትላለ። ፕራውድ ነው እንጂ መሆን ያለብን በእኛ ፖቴንሻል አለን እዛው በጠበል ስትለው ምንድነው ሊል የሚችለው? መናደድ ነበረበት። በከተማ ስራዎቻችን ምንም ጥርጥር የለውም በአፍሪካ ምልክትና ምሳሌ ተደርገን ተወሰናል። በቅርቡ በስንዴ ዓለም አቀፍ ሽልማት እንዳገኘን ይታወሳል። አሁን ደግሞ ሰሞኑን በደረሰኝ ዜና በግሪን ሌጋሲ እንደዚሁ ከዓለም አቀፍ የተባበሩት መንግስታት ተቋም ኢትዮጵያ ሽልማት አግኝታለች። በኮሪደሩም እንደዚሁ ብዙዎች ለመማር ጥያቄ ያቀርባሉ፣ መጥተው ይጎበኛሉ። ለብዙ አፍሪካ ሀገራት ምሳሌ የሚሆን ስራ ተጀምሯል ነው። ግን ከተሞቻችን መድረስ የሚገባቸው ቦታ አልደረሱም። ይሄንን ስራችን አይተው ሊያጣጥሉ የሚሞክሩ ሀገራት እና አንዳንድ ግሩፖች ደግሞ የእናንተን ስራ ስሩ፣ ይሄን ለኛ ተውልን። ይሄ ሀገር ባለቤት አለው፣ ህዝብ አለው፣ ራሱን የሚወድ ራሱን የሚያከብር መለወጥ የሚፈልግ ህዝብና መንግስት አለው። ለኛ ተውልን ስራችንን ነው መልእክቴና ተባብረን በርተን እንስራ። የጀመርነው መንገድ በጣም ተስፋ ሰጪና ውጤታማ ነው። አስደሳች ስራ ነው። ሳንታሰር ሳንቆም በርተን ብንለፋ የበለጠ ያማረ የተዋበ በብዙዎች አይን የሚደነቅና የሚመሰገን ሀገር ለመስራት እድላለን ብዬ አስባለሁ። በጣም ጥሩ ስራ ነው። እጅግ አድርጌ አመሰግናለሁ። ይሄ በራስ መታመን ምልክት ነው። በነገራችን ላይ
አይ ኖ አሜሪካኖቹ ለምን ትላንት አንስቻለሁ ለምን እንደሆነ ሌላ ጊዜ አነሳለሁ ስለዚህ ሁለተኛው ነጥብ እሱ ነው ይፈልጉናል የሚለው ሶስተኛና ማጠቃለያ ማረጋው ግን ሌላ ጊዜ በሰፊው መመጣበት አይ ቲንክ የብልጽግናም የጠቅላይ ሚኒስትሩን ተቋሚዎች እንደው ምክር ሐሳብ የምትሰሙ ከሆነ አሁን ክርክሩ ፖሊሲ ላይ መሆን ያለበት because እኔ የማየው ነገር የፖሊሲ ለውጥ ነው ያያየው ያለው የፖሊሲ ለውጥ ያያየው ነው ያውም ተጽፎ ወደ ፖሊሲው እየሄደ ያለ ማለት ነው ያነበብኩት ነው መደመር መንገድ ያነበብኩት ነው መጣላችኋለሁ በሰፊው ይዞ ክርክር አይቻለው ዝነኛው ሚልኬሳና ዶክተር ኢተና ከሌኒ ጻፈው ያሉ ይሳሳቃሉ ግን I don't care ማንንም ይጻፈው ግን ይሄ ጽሁፍ መደመር መንገድ ወደ ተግባር እየተቀየረ ነው ያየሁት ነገር እሱ ብትወድም ብትጠላም ብታርም ቢመርህም ተግባራዊ ይሆነ የተጻፈ ነገር እየተተገበረ ነው አሁን ኮንቨርሴሽን ሰውን ይጽፋ ይችላል ወይ አይችልም ወይ ምናምን ወይ የሚል አይደለም ኮንቨርሴሽኑ ባይዘው ተሰቅሏል ኮንቨርሴሽኑ በጣም በከፍታ ላይኛ ላይ ተሰቅሏል ዝነኛው ሚልኬሳ ዶክተር ኢተና በጣም ተሰቅሏል ሶ ማጻፈው ይችላል መጻፍ አይችልም መጻፍ ምናምን አይደለም ኦሬዲ ይህ የመደመር መንግስት መሬት ላይ ወርዶ ኢምፕሊመንት ይሆናል አልጨረስኩትም ስጨርስ መጣለው ብያቸዋለሁ ቢያንስ የከተማ ፖሊሲውን ሳይነበረ ሶ የፖሊሲ ለውጥ ነው ያየሁት የከተማ ፖሊሲ ላይ ከገጽ 223 እስከ 255 ማለት ነው ቀደም የማድን ፖሊሲውን አንስተናል የማድን ፖሊሲው 180 ዲግሪ ነው ይዞረው ቀኝ ወደ ኋላ ነው ይዞረው ከኢህአዲግ ፖሊሲ ስታወዳድረው አሁን ተከራከር የኢህአዲግ ይሻል ነበር የማድን ፖሊሲ አይ የብልጽግና ይሻላል የአብዮታዊ ዲሞክራሲ የማድን ፖሊሲ ነው የሚሻለው ወይንስ የመደመር የማድን ፖሊሲ ነው ወይ የሚሻለው ናና ተከራከረው እኔ እድለኛ ነኝ የመደመር ፖሊሲዎችንም ያያዋቸው ነው የብልጽግና የአብዮታዊ ዲሞክራሲ ፖሊሲዎችን ደግሞ ኖርሬባቸዋል ስለዚህ ለማወዳደር አይከብደኝም እድለኛ ነኝ በዚህ ለእናንተም እናገረው እድለኛ ስለሆንኩ ነው ማለት ኮምፓሪዝን ለመስራት የምቸገር ሰው አይደለም ሰው ያያየው ያለውት የፖሊሲ ለውጥ ነው ያያየውት ስለዚህ እናንተ ተቃዋሚዎች ኔፓል ማዳጋስካር ሞሮኮ ምናምን ይያላችሁ የነውጥ ኤሪያዎችን ከምታስሱ አይምሮአችሁን በዛ ከሚበላሽ ዛሬ ደግሞ የት ጋር ነውጥ ተፈጠረ የዓለም 200 ምናምን ሀገሮቻችሁን በጭንቅላታችሁ ከታችሁ ማጋብጥብት ተነሳ ማጋው ከተነሳ ይሄ እኮ ራሱ አይምሮን እኮ ይረብሻል እናቱ ጀዋር እነ ኔፓል እንደሰነበተች አይምሮአቸው በሙሉ የት ሀገር ብጥብጥ ተነሳ የት ሀገር ሁከት ተነሳ ዓለም እንዴት ሰላም አደረች አይደለም እንዴ ሰላም አደረች አይደለም የት ሀገር ነው ብጥብጥና ሁከት የተነሳው ለኛም ይጠቅመን እንዴ አይምሮ ያበላሻል እኮ በጣም ነው አይምሮ የማያበላሸው ከምሬ ነው ምነግራችሁ እኔ ኮሙኒኬሽን ጽፈት ቤት ያለው አንዱ መመራው ዳይሬክቶሬት የሚዲያ ሞኒተሪንግ ዳይሬክቶሬት ነበር አንዱ መመራው እሱን ነበር ሞኒተሪንግ በሶስት ወይ በሁለት እንትን ይገባሉ በፈረቃ ለሊቱ ሙሉ ነው የሚሰሩት በነገራችን ላይ ሞኒተሪንግ እና ስንት ነው ያለው 5 ወደ 15 ሰው አላቸው ሞኒተር የሚያደርጉት ገብረ እግዚአብሔር ይባላል አላፊው ሌላም ልጅ አለ ምናምን እና እኔ ነኝ የሚመራው ምክንያቱም ከጧቱ በኢትዮጵያ አቆጣጠር 2 ሰዓት ተኩል ላይ ከነሱ ጋር አወራለሁ ሞኒተሪንግ ሰርተው ያደሩት ልጆች ሰብስበው በወረቀት ይዘውልኝ ይመጣሉ 2 ተኩል ላይ ምክንያቱም እኔ 3 ሰዓት ተኩል ወይ 3 ሰዓት ላይ በረከት ጋር ይዤ መሄድ አለብኝ በረከት
3 ሰዓት ከሩብ ላይ ለጠቅላይ ሚኒስትሩ መላክ አለበት። አንዱ አሰራር እሱ ነው። ሜቢ ኮሙኒኬሽን ከተጠቀማችሁ ይሄን አሰራር ውሰዱት ወይም እየሰሩበት ሊሆን ይችላል። ምንድነው የሚሆነው? 24 ሰዓት ነው ሞኒተር የሚደረገው፣ ግን 2 ጊዜ ነው ማገኛቸው ሞኒተሪንግ የሚሰሩትን። አንደኛ ለወጣ ስላገኛቸዋለሁ 12 ሰዓት ላይ ያገኘሁትን ነገር ነግረዋለሁ ለኃላፊ ለበረከት። ሁለተኛ ግን ጠዋት ነው ሞርኒንግ ገባና የመጀመሪያ ምንም ነገር ሳልሰራ እነሱን ነው የምጠራቸው። ሰው 2 ገጽ ጽፈው ይመጣሉ። የታየው የዓለም ምስራቅ አፍሪካ የሚባል አንድ ቻፕተር አለ፣ ኢትዮጵያ አለ፣ የኢትዮጵያ ክልሎች አሉ፣ አውሮፓ አለ፣ አሜሪካ አለ ምናምን። የሱ ሞኒተር ነው የሚያደርጉት። ቁጭ ብለው ሲኤንኤን ሲያዩ፣ አልጀዚራ ሲያዩ፣ ጋዜጦችን ሲሰሙ ምናምን ቁጭ ብለው ነው የሚያድሩት በቃ። ሶ ያንን ግን ከ2 ገጽ ያልበለጠ ነው ጽፈው የሚመጡት ለኔ ብሪፍ የሚያደርጉኝና የምሰጠው ማለት ነው። እኔም ከ2 ገጽ ያልበለጠ ማክሲመም 1 ገጽ አንዳንዴ ይዤ እሄዳለሁ ለሱ ማለት ነው። እዛ ደግሞ እኔ እሱና ማነው ሌላኛው ሽመልስ ከማል እኔ አቀርባለሁ። ዲስከስ አድርገን የጨረስነውን ጭማቂውን በፍጥነት ላቶ መለስ ይላክለት። ሶ ያቃ ዓለም እንዴት አደረች የሚለውን ከዛ ወረቀት ነው የሚያገኘው። ሶ ምንድነው ለነግራችሁ የፈለኩት አንዳንድ ጊዜ ጠዋት መጣለውና 2 ሰዓት ይጠብቃቸዋለሁ። ትንሽ ይዘገዩብኛል እና ገብረ እግዚአብሔር ምን ሆነ ነውና ምናምን እንለዋለሁ። ይመጣሉ። እሺ ምናምን ስል አይ ምንም ነገር የለም ኤርሚያስ እንደው ተቸግረን እኮ ነው ይለኛል። ምንም ነገር የለም በቃ ምን እንስጥህ በቃ 24 ሰዓት ሙሉ ያየነው ነገር ምንም ነገር የለም ተቸገርን ይለኛል። ምንም የለም ማለት ምን እንደሆነ ገብቷቸዋል? ዓለም አልተበጠበጠችም ማለት ነው። ዓለም በሰላም አድራለች ማለት ነው ትርጉሙ። ዓለም በሰላም ካደረች ለኛ ምናቀርበው ነገር የለም። ከምሬ ነው የምነግራችሁ። በተለይ ከሆነ ጊዜ በኋላ ሳስበው የዓለም በሰላም ማደር አይደለም፣ የኢትዮጵያ በሰላም ማደር አይደለም። እንትናችን እዚህ ቦታ ይሄን ሞተ፣ ከሌና ከሌ ተዋጉ፣ ሶሪያ እንደዚህ ሆነች፣ ኢራቅና እንትና አሜሪካ እንደዚህ ሆኑ፣ ኢትዮጵያ ላይ ከሌና አለ ምናምን አይሲስ በሱዳኑ ፕሬዝዳንት ላይ ይሄን አወጣ፣ ኢትዮጵያ ላይ ይሄን አወጣ፣ አቶ መለስ በቪኦኤ እንዲተባሉ ዶቼቬሌ ይሄን አላቸው፣ የኢትዮጵያን ኢኮኖሚ እንዲያል ካላሉን ለነዚህ ልጆች ስራ አልሰሩም። በቃ ይሸማቀቃሉ ኔጋ ሲመጡ። እሺ ምን አገኛችሁ? ምንም በቃ ምንም ዛሬ ምንም ነገር የለም ነው የሚሉት። ልላችሁ የፈለኩት ምንድነው አይ ቲንክ ቴክ ሌሰን ይወሰዳችሁ ይመስለኛል ከዚህ አባባል። አሁን የፖሊሲ ጉዳይ ሆኗል። ሁከት ብጥብጥ ምናምን አይደለም ኤክስፒሪየንስ የምታደርገው። በፖሊሲ ተሽለ ተገኝ አንብበው መደመር መንገድን ሌላውንም አንብበው። እኔ 4ቱንም አንብቤያለሁ በዚህ አጋጣሚ። አሁን መንግስት ከወረቀት ተነስቶ ከመጽሐፍ ተነስቶ ኢምፕሊመንት እያደረገ እንደሆነ ገብቶኛል። መወዳቸው ማለስማማባቸው ሊኖሩ ይችላሉ። ቅድም ጠቅሼላችኋል። ለምሳሌ የመጀመሪያ ልዩነት ብያችኋል። ስለዚህ አሁን ኔፓልን አታምጣ፣ ማዳጋስካርን አታምጣ፣ ሞሮኮን አታምጣ። የት እንዴት አርጌ የተሻለ ፖሊሲ ይዤ መጥቼ ይሄን መንግስት በልጧለሁ በልና እኛም ስፔስ እንስጥ። ከፖሊሲ አንፃር በዚህ ጉዳይ ላይ እለያለሁ። የኔ የተሻለ ነው ከማዕድን አንፃር፣ ከከተማ ልማት አንፃር፣ ከማህበረሰብ አንፃር ብቻ የፈለገ ይሁን። ስለዚህ አሁን ዘመኑ ወደ የፖሊሲ ለውጥ ላይ ሄዷል። ምርጫ እንወዳደራለን የምትሉ ተቃዋሚ ፓርቲዎችም ሐሳባችሁን የህዝብ ጥብጥ ማስነሳት፣ አብዮት ማስነሳት፣ የቀለም አብዮት ምናምን ላይ ያረጋችሁ እንደሆነ አውቃለሁ። አንዳንዶቻችሁ ቢኮዝ ስፖንሰር የሚያደርጓችሁ አንዳንዶቹ ከዚህ ነው። የ100 ብር $200 ይልኩላችኋል። አውቃለሁ እሱም በደንብ አይጠቅማችሁም። ግን በምንድነው የምንለየው? የኛ የተሻለ የሚሆነው በምንድነው የሚለውን ነገር ብትዘጋጁበት ነው የሚሻላችሁ። ምርጫ ከደረሰ በኋላ የቀለም አብዮት የምናምን ብለህ የምታመጣው ነገር የለም። ስለዚህ በወረቀት መጥቶላችኋል፣ በመጽሐፍ መጥቶላችኋል፣ በሰነድ መጥቶላችኋል። ፓራላል በሆነ መንገድ እናንተን ሐሳብ ደግሞ አሁን አምጡ በሰነድ። በዚህ እንለያለን። እኛ በተሻለ
ይሄ አለን ብላችሁ ኑ። አለዛ ከኔፓል ወደ ማዳጋስካር፣ ከማዳጋስካር ወደ ሞሮኮ ኤርፖርት የሄዳችሁ ቀኑን ሙሉ የት ሀገር ተበጠበጠ እያላችሁ የት ሄደ? ስፔን ተበጠበጠች አልተበጠበጠች፣ እንትን ተበጠበጠ አልተበጠበጠ እያላችሁ ይከብዳል፣ ይከብዳል፣ ይከብዳል። ማዳጋስካር ይከብዳል፣ ሞሮኮ ይከብዳል፣ ኔፓል ይከብዳል። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን።